ወደ እስር ቤት ከተወረወርሽ ራሱ ብቻሽን ነው የሚሆነው። እሺ እንዴት ብለሽ ከጠየቅሽኝ መልሴ አንድና አንድ ነው። እኔ አጸደ ነኝ። ራሴን እንዴት ከችግር ማውጣት እንዳለብኝ በደንብ አድርጌ አውቃለሁ። ቆይ ግን እንዴት ነው በዚህ ልክ ጨካኝ መሆን የቻልሽው? አሁንም ቢሆን የምትሰሚኝ በጣም ጥሩ ነው። ትሰሚኛለሽ? እዝራና ሀብል እንደሆነ የሚፈልጉት ገዢ ነው። ደስ የሚል አሁን ተነሽ፣ ተጣጠቢና ወደ ሳሎን ነይ። ልደትሽን አክብሪ። ለልደቴ ስጦታ መኪና ሲሰጠኝ ለማየት የቸኮልሽ ትመስያለሽ። አንቺ ደግሞ ይሄ መኪና የሚገባው እናትም አባትም ሆና ላሳደገችኝ ለዘነቡ ነው የሚገባት ብለሽ ስትሰጪኝ። ቆይ ግን እኔ የምለው ከድሮውም ጀምሮ እንደዚህ ገንዘብ አምላኪ ነበርሽ? እንግዲህ ሰርፕራይዝ ብያለሁ። ይቀርበኝ እንግዲህ ቶርታ ስላጣው ተቆራጭ አግኝቻለሁ። ምናልባት ዛሬ ልደትሽ ቢሆንስ እያስቤ ነው። ምንድን ነው ስዝራ? እና ደግሞ ምናልባት ዛሬ ልደትሽ ቢሆንስ እያስቤ ነው። እሺ ምንን ስለ ልደትሽ ቀን ጠይቀሽ አታውቂያለሽ? እሱማ ብዙ ጊዜ ጠይቄያታለሁ። እና ምን አለች? መቼም ነው አላለችም። ዝም ብለሽ ከኖርሽ አይበቃሽም? ደግሞ አንቺ እዚህ ምድር ላይ መተሽ ምን ልትጨምሪ ነው? ባትመጪ ምን ልታጎዲ ነበር የምትለኝ? ቃል በቃል ይሄን ነበር የምትለኝ። ቆይ ግን አንተ እንዴት ዛሬ ልታከብርልኝ ቻልክ? ኩኩሻ ነች ነገረች። ኩኩሻ ነግራኛል? ምንን ለኩኩሻ ነግራት ነው? እሷ ነች ነገረች። እና ደግሞ እናትሽ ሆስፒታል ስለምትሰራ መቼም የተወለድሽበትን ቀን አታጠብኝ። ቆይ ግን እማዬ ለእኔ ሳትነግረኝ እንዴት ለሷ ልትነግራት ቻለች? አላውቅም። ኩኩሻ ራሱ እኔን እያሞኘችኝ ያለች ይመስለኛል። ግን ደግሞ እውነቷን ቢሆንስ? እሺ በይኝና ልደቱን እናክብረው። እኔ በቃ አሁን ሻማውን አጥፊ። እሺ ከኔ ጋር አፍላ ተካፈች ልደበቅ ሰላም ሰላም፣ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ስለ ሀብል ድራማ ነው የምናወራው። እንግዲህ በጣም ነው ደስ ያለኝ። ደስ ያላችሁ ካላችሁ እዚህ ድራማ ላይ በጣም አንዳንድ መቀየሮች አሉና እሱ ነገር ያስደሰታችሁ ካላችሁ ኮመንት ላይ አሳውቁኝ። እኔ ግን በጣም ደስ የሚል ነገር አይቻለሁ። እሱ ምንድን ነው የአጸደና የሜርሲ መጣላት ማለት ነው። ከአሁን በፊት እኔ ያለፈው ክፍል ላይ ነግሬያችሁ ነበረ ማለት ነው። እውነት የምታስታውሱና በደንብ የምታዳምጡኝ ካላችሁ ሜርሲ በዚህ ሁኔታዋ ምናልባት አጸደ ላይ ልትቀየርባት ትችላለች። አጸደ ልትከስር ትችላለች። ሜርሲ ወደ ወንድሟና ወደ አባቷ ልትመለስ ትችላለች። አጸደ በጣም ይህንን ነገር ስታደርግ ትልቁን ስህተት እንደሰራች ነግሬያችሁ ነበረ። ሜርሲም እንግዲህ በጣም በአጭር ጊዜና በጣም በፍጥነት ለመቀየር ችላለች ማለት ነው። ይሄንን የሚያየችው አጸደ እንግዲህ በጣም ደንግጣለች ማለት ነው። በጣም ነው የሚገርመው። ሜርሲን ምን ቀየራት? ምን ልቧን ሊነካው ቻለ የሚለው ነገር እንግዲህ ሁለት ነገሮች ናቸው። አንደኛ እዝራ የኔ ውድ እህት አንቺን የቀየረችሽ እኮ አጸደ ናት እንጂ አንቺ እንደዚህ አይነት ክፉ ልብ የለሽም። አሁንም ደግሞ ትስተካከያለሽ። አሁንም እንዳምንሽ በጣም ጥሩ ሰው መሆን አለብሽ። እኔ ከአንቺ ምንም የምደብቀው ነገር የለም። ታስታውሻለሽ ውድ እህቴ፣ ከአሁን በፊት እኮ እናቴ ስትመታኝ አንቺ ለእናቴ የማይሆን ነገር ነግረሻት እሷ ስደበድበኝ የምፈራው ፍርሃት አስታወሽ? ይኸውልሽ ዛሬ ማርዳ ላይ ያየሁት ነገር ይሄ ነው ብሎ ሲላት እንግዲህ ሜርሲም ካሁን በፊት እዝራ ሲገረፍ እንግዲህ የምትፈራው ፍርሃት እና ደግሞ እዝራ ሲገረፍ ምን አይነት ፍርሃት እንደሚፈራ ልቡ ማን ነው ፊቱ ላይ ያለውን ሪያክሽን ትዝ ብሏት ነው ማለት ነው ልቧ የተነካው። በሌላ በኩል ደግሞ እንግዲህ ማርዳን አጸደ እንግዲህ እንደዛ ይዛ ስታስጨንቃት በለዋ ላይ ሽንቷን ስትሻና እሱን አይታ ነው ማለት ነው በጣም ልቧ የተነካው። እንግዲህ በጣም ነው ደስ ያለኝ አጸደና ሜርሲ በዚህ ልክ በመበጣበጣቸው። በእርግጥ ሰው ሲጣላ ደስ የሚለኝ ሰው ሆኜ ሳይሆን ሁለቱም እየሄዱበት ያለው መንገድ በጣም እንግዲህ
እንግዲህ በሌላ በኩል አጸደ ከአሁን በፊት ሜርሲን ስታስፈራራት የነበረው እስር ቤት ትገቢያለሽ፣ ከአሁን በፊት ያው ለእዝራ ሚስት ትሆናለች ብላ እንግዲህ ገንዘቡን እንዳለ ልታዘርፈው ያመጣቻት ማህደርን አንቺ እንዳስገደልሻት ሁሉም ሰው ያውቃል። ስለዚህ እሱን ተናግሬ ነው ማሳስርሽ፣ እኔ ብቻ እስር ቤት የምገባ እንዳይመስልሽ፣ አንቺንም አሳስርሽ ያለው እያለች እንግዲህ ስታስፈራራት፣ ይኸውልሽ አሁን ካለሁበት የአእምሮ እስር ቤት ምንም የሚበልጥብኝ ነገር የለም፣ መታሰርም ካለብኝ እታሰራለሁኝ፣ ምንም አልፈራም በማለት እንግዲህ አጸደ ለሜርሲ ስትነግራት፣ አጸደ በጣም በመደንገጥ ሜርሲ የምን ሆነሽ ነው? አሁን እነሱ በሚናገሩሽ ነገር አምነሽ ነው? እንደዚህማ ማድረግ የለብሽም፣ ለምንድን ነው እንደዚህ የምትሆኚው? ብላ እንግዲህ ልታግባባት ብትሞክርም ሜርሲ በጭራሽ እስካሁን በፊት ከአንቺ ጋር ያደረግኩት ወንጀል እንደውም እስር ቤት ገብቼ ከአይምሮ እስር መውጣት ይኖርብኛል፣ እንደውም በፍጥነት ነው ሊሆን የሚፈልገው። ግን አንቺ ምን አይነት አረመኔ ሴት ነሽ? ልጅቷ አተሳዝንሽም እንዴ? በለዋል ሽንቷን እስከምትለቅ ድረስ ይቺ ልጅ ምን አድርጌ ነው የምትያት? በማለት እንግዲህ እየተጣሉ ነበረ። እንግዲህ ልጅቷ ይሄ ሁሉ እንዲደርስባት ያደረጉበት ምክንያት እዝራን ስለ መግደል እንግዲህ ሲያወሩ ልጅቷ ከውጭ ሰምታ ለምን ወንድምሽን አናስወግደውም ስትል እንግዲህ ሜርሲ በጣም ደንግጣ እንዴት እንደዚህ ይሆናል ብላ በምትልበት ሰዓት ነበረ ማርዳ ከውጭ ሆና የሰማችው ማለት ነው። ይሄንንም ስትሰማ እንግዲህ እቃ ሲወድቅ ነበረ ወጥተው የሰሙት። እንግዲህ ያንንም ነገር ስለሰማች ሄዳ ትናገራለች ብላ ስላሰበች ነበረ አጸደ ያው አንቃ ስታስፈራራት የነበረችው። ሜርሲ ግን በጣም በመጮህ ይች ልጅ አታሳዝንሽም እንዴ? እንደዚህ ሆና እንኳን አታሳዝንሽም? ወንድሟን ገድልባት ደግሞ እሷን ምን አድርጌ ነው የምትያት? በማለት እንግዲህ ከልጅቷ ጎን ሆና ለልጅቷ ስትወግን ስላየቻት ነው አጸደም በጣም እየደነገጠችው። እንግዲህ የሜርሲ መቀየር በጣም ነው እኔ ያስደሰተኝ ማለት ነው። እንግዲህ ልጅቷም እንደዛ በሚጨቃጨቁበት ሰዓት እንግዲህ ወደ ክላሳቸው ሀብል ገብታ ነበረ። ሀብልም ስትመጣ ምን እያደረጋችኋት ነው? ልጅቷን ለምንድን ነው እዚህ ክላስ የመጣችሁት? ለምንድን ነው የምታስጨንቋት? ልጅቷ በጣም ፈርታለች፣ ምን ልታደርጓት ነበረ? እያለች የተለያየ መስቀለኛ ጥያቄ ስጠይቃቸው እንግዲህ አጸደ ፈጠን ብላ ሜርሲ እኮ ይህችን ህፃን አንቃት ነበረ ስትል እንግዲህ ሜርሲም እኔ በጭራሽ ይህን ነገር አላደረኩም፣ አሁን ውጡልኝ፣ ምንም አልላችሁም በማለት ሜርሲ ሀብልም እንግዲህ ከክላሱ አስወጥታቸዋለች ማለት ነው። እንግዲህ አጸደ ለምን ይሄን ነገር አደረገች? ለምን ህፃኗን አንቃ ሜርሲ ናት ያነቀቻት ለማለት ለምን ደፈረች ካላችሁ አሁን ላይ የሜርሲ መቀየር እነ ሀብል እነ እዝራ እንዲሁም ደግሞ እነ እስክንድር እንዲያውቁ አትፈልግም ማለት ነው። እንደውም ሜርሲ በጣም መጥፎ እንደሆነች በእነሱ ፊት ደግሞ ለማስደረግ ትፈልጋለች። ምክንያቱም ብቻዋን እስር ቤት መውረድ ስለማትፈልግ ማለት ነው። እንግዲህ ከአሁን በፊት የቢንያም ቃል ላይም ከሰማችሁት ሜርሲ ምንም እዚህ ነገር ላይ እጇ እንዳሌለበት እና አጸደ ብቻ አድርግ ብላው እንዳደረገ ቃሉን ሰጥቷል ማለት ነው። ካስታወሳችሁ እስር ቤት እንኳን ብትገባ አጸደ እንጂ ሜርሲ አትገባም ብዬ ነው የማምነው። ምክንያቱም ከመጀመሪያም ጀምሮ ይሄ ነገር እንዲነሳ ያደረገችው አጸደ ስለሆነች ማለት ነው። በሌላ በኩል ደግሞ ውድና የተከበራችሁ የቻናሌ ቤተሰቦች የነ ወይዘሮ መነንና የኩኩሻ እንዲሁም የወይዘሮ ሀና ነገር ማለት ነው። ኩኩሻ በአሁኑ ሰዓት ላይ በጣም ተጸጽታለች። እንግዲህ ኩኩሻ በሌላ በኩልም ሀዘን ውስጥ ነው ያለችው፣ በጣም ጭንቀት ውስጥ ነው ያለችው ማለት ነው። እንግዲህ አሁን አቶ እስክንድርና ሀብል ሲያወሩ እንግዲህ ለምንድን ነው ታዲያ ይሄን ቤቱን እየበጠበጠችው ከሆነ ምናልባት ትንሽ ጊዜ እንኳን እረፍት እንውሰድ እስቲ፣ ካልሆነ አንተም ጤናህን የሚያውከ ነገር ከሆነ ለምንድን ነው ከቤት ማታበራት? ለትንሽ ጊዜ ቢሆን ውጭ ትቀመጥ እያለች እንግዲህ ለአቶ እስክንድር በምንነግረው ሰዓት ነበረ ወይዘሮ አጸደ እንግዲህ ገብታ ወንድሜ ለምንድን ነው የዚችን ያስመሳይ ወሬ የምትሰማው? እሷና እዝራ እኮ የተጫወቱብህ ነው። አንቺ እኔን ከዚህ ቤት ስለማብረር እየዶለትሽ ነው። ቆይ ትላንትና መጥተሽ የቤቷ ባልሁን የቤቷ ኃላፊ ልሁን ስትይ አታፍሪም እንዴ? በማለት ሀብልም አይ እኔ ከዚህ ጋር ብሄድ ይሻለኛል በማለት ጥላ ሄዳለች ማለት ነው። እንግዲህ አጸደ በዚሁ የምትቀጥል ከሆነ አቶ እስክንድር ከዛ ቤት ነቅሎ እንደሚወጣ እናምናለን። ከዛ በኋላ አጸደ ወዴት ትሄዳለች የሚለውን ነገር ስናስብ ከአሁን በፊት እንዳለችው እንግዲህ የምትሄደው ወደ ወይዘሮ መነን ቤት ነው ማለት ነው። ወይዘሮ መነን ቤት ደግሞ ትልቅ ጦርነት ነው የሚጠብቃት። እሱ ምንድነው ኩኩሻ
እንግዲህ የኩኩሻ ፍቅረኛዋን ቢኒን የገደለችባት እና ደግሞ ኩኩሻ ዝም ብላ ትቀበላታለች ወይ? ይሄ ነገር ሲጋጋል የወይዘሮ ሀና እውነት አይወጣም የሚለውን ነገር ስናይ የወይዘሮ ሀና እውነት ለመውጣት እንግዲህ ምንም ነገር የቀረው አይመስልም። ምክንያቱም አንደኛ ኩኩሻ እየሆነ ያለው ነገር በጣም እየጸጸታት ነው። ወይዘሮ ሀናንም ማጣት አትፈልግም። ነገር ግን የሰውንም ህይወት ማበላሸት የሰውንም ህይወት መንጠቅ አትፈልግም። እዝራን በተደጋጋሚ ጊዜ እየቀጠረችው እንግዲህ ልትነግረው ብትሞክርም ነገር ግን የወይዘሮ ሀናን ፍቅር ይህንን ፍቅር አጥቼ እንዴት እኖራለሁ ብላ ስላሰበች ብቻ ነው እንግዲህ ወይዘሮ ሀና ኩኩሻ ይህን ነገር እውነቱን ብትነግራት ሁለቱንም ልጅ አድርጎ የመቀበል ችግር ይኖርባታል ብዬ አላስብም። ምናልባት ኩኩሻ ይሄን ነገር ልታደርገው ትችላለች። እዝራንም ልታማክረው እንግዲህ እውነታውን ተናግራ እሷንም ከሴትዮዋ መራቅ እንደማያስችላት ማድረግ ትችላለች ማለት ነው። እንግዲህ እዛ ቤት አጸደ ስትሄድ ምን አይነት ጦስ እና ምን አይነት እሳት እንደሚቀጣጠል አብረን የምናየው ነው የሚሆነው። ምክንያቱም በጭራሽ ሁለት የማይሆኑ ነገሮች ነው ሊሆኑ የሚችሉት ማለት ነው። እና ኩኩሻም በጭራሽ አይንሽን ማየት አልፈልግም ልገልሽ እችላለሁ እያለቻት ነው። አጸደም ደግሞ እኔን ካላመንሽኝ ጉድ ነው፣ እኔ ያንቺን ጓደኛ ምንም አላደረግኩም እያለች እንግዲህ እየቀባጠረች ነው ያለችው። ያው ዞሮ ዞሮ እዛ ቤት እንደምትሄድ እርግጥ ነው። በሌላ በኩል ደግሞ ወይዘሮ ዘነቡን በዚህ ስራ ላይ በጭራሽ መቀጠል እንደማልፈልግና እንደዚህ አይነት ስሜት እንደሚሰማኝ በአእምሮ እንደማልጀምረው ልንገርሽ በማለት ወይዘሮ ዘነቡ ላይ በጣም ገንዘብ አምላክ እንደሆነች እየነገረቻት እየጮኸችባት ነው ያለችው። እንግዲህ ልደቷን ለማክበር ወይዘሮ ሀና የኩኩሻ እንዲሁም ደግሞ ሀብል ናት ብላ የእሷን ልደት ለማክበር እንዳያችሁት በጣም ብዙ ሰርፕራይዞች ብዙ ስጦታዎች ይዛላት ብትሄድም ግን በነገሩ ደስተኛ ብትሆንም ስጦታውንም ሆነ ነገሩን በዛ ነገር ደስተኛ መሆን አልቻለችም። ምክንያቱም ልቧ ተከፍሏል። አንደኛ የሀብል ህይወት እየኖረችው ስለሆነ ማለት ነው። እና እንግዲህ ቆይ እስቲ በማለት ስጦታውንም ሳትቀበለው ምናልባት ይሄ ስጦታ የሚያስፈልጋቸው ሰዎች ሊኖሩ ይችላሉ፣ ለጊዜያቸው ይቀመጥ፣ እሱም ደግሞ አባዬ የሰጠሽ ስጦታ ስለሆነ ስጦታ ደግሞ ለሰው አይሰጥም፣ ብትሰጪም ደግሞ ለሚያስፈልጋቸው ሰዎች ነው ማለት ትታት ሄዳለች ማለት ነው። ወይዘሮ ዘነቡ ተከታትላት መታለች። እንዲሁም ከዛ በፊት ወይዘሮ ዘነቡ ከዚህ በላይ ላደርግልሽ እፈልጋለሁ ስትላት ወይዘሮ ሀና ወይዘሮ ዘነቡ እንግዲህ ከዚህ በኋላ ልደትሽን የምታከብሪው ብላ እንግዲህ ወሬው ስትጀምር ቀደም ብላ ካናዳ ይሆናል ብላ ስትል ሀና በጣም ነበር የደነገጠችው። ቆይቼ ልጅ ለምንድን ነው የሚያስፈልጋቸው ሰዎች አሉ የምትለው ብላ እንግዲህ በውስጧ ትንሽ እየጠረጣሪ ገብቶባታል ማለት ነው። እንግዲህ እዛ ቤት እውነታው እንግዲህ እነ እዝራ ጋር እንደተፈጠረው አይነት ነገር ሊፈጠር ይመስለኛል። እናንተ ማሳብ አስተያየታችሁን ጻፉ። ወይዘሮ ሀናን ቁጭ አድርጋ እንግዲህ ኩኩሻ ልትነግራት ትችላለች ብዬ አስባለሁ። በዚህ በኩልም እንግዲህ ሜርሲና አጸደም አንድ ቤት መኖር የሚችሉ አይመስለኝም። እንግዲህ እዝራም ኩኩሻ ዛሬ የሀብል ልደት ነው ብላ ስለነገረችው እንግዲህ ፍቅረኛው ሰርፕራይዝ ለማድረግ የተለያዩ ስጦታዎች፣ ኬክ፣ ብዙ ነገሮች በመግዛት እንግዲህ ልደትሽ ነው ዛሬ በማለት ሲነግራት እንዴት አወቁ ስትለው እንግዲህ ምንን ለኩኩሻ እንደነገረቻት እና ኩኩሻ እንደነገረችው ነግራው እሱን ለማክበር ሲያስቡ ነበር ቤት ውስጥ በጣም ጩኸት የተሰማው። ያን ጩኸት እንግዲህ ኩኩሻና ማነው ሀብልና ሜርሲ እየተደባደቡ ነበረ። ነገሩ ያለቀው እዚህ ጋር ነው። በቀጣይ ምናልባት እነሱ ሲደባደቡ እውነታውን አንደኛው ልታወጣ ትችላለች ብዬ አስባለሁ። በሌላ በኩልም ደግሞ አጸደ ሜርሲ ማርዳን እንዳነቀቻት ተናግራለች። ምናልባት ማርዳ ስትረጋጋና ሀብልና እዝራ ቀስ ብሎ ሲጠይቋት እውነቱን ልታወጣ ትችላለች ብዬ አስባለሁ። ይሄንን ነገር ተናገረች ማለት ደግሞ ሜርሲ እውነትም እንደተመለሰች እና ሜርሲና አጸደ እንደተጣሉ በደንብ ያምናሉ ብዬ አስባለሁ። ድና የተከበራችሁ ቻናል ቤተሰቦች አጸደ እንደዚህ ያንቀጠቀጣት ያለው እንግዲህ እሷ ምንድነው ልታደርግ የፈለገችው የሜርሲን ሀብት ንብረት በሙሉ ወደ ራሷ ካዞረች በኋላ ሜርሲን አሳስራ እዝራንና እስክንድርን እነሱ ላይ እየቀለደች መኖር ነበር የፈለገ። ነገር ግን የተሳካላት ነገር የለም። እንግዲህ ለዚህም ያበደችው ማለት ነው።